አይነት መቅደስ አለ። ስንት አይነት አልኳችሁ? የዕለተ ሰንበት አገልግሎት በጣም አጭር ስለሆነ እናንተ ተከታተሉኝ። እንግዲህ ያው አሁን ባለው የሳይንሱም ዓለም ከ180 ለተማሪ 20 ለመምህር ነው አይደል እንዴ? አዎ ያ ነው። እና እናንተ መከታተል አለባችሁ። ስንት መቅደስ አልኳችሁ? 3። አንደኛው የዓለም የእግዚአብሔር ቤተ መቅደስ ነው። ቤተ መቅደስ ነው ዓለም ማለት ነው። በትርጓሜያችን ስንሄድ 20 ዓለማት አሉ። 20ውን ዓለማት የፈጠረ እግዚአብሔር ነው። 20 ዓለማትን ይጠቀልላቸዋል። 20 ዓለማት ግን አይጠቀልሉትም። 20 ዓለማትን ይወስናቸዋል። 20 ዓለማት አይወስኑትም። እግዚአብሔር ይህንን ሰማይ ከላይ ዘርግቶታል፣ መሬትን በዋጀርባ መስርቷል። ለዚህ ዓለም ቤተ መቅደስነት ጣራው ሰማይ ነው፣ መሰረቱ መሬት ነው። በጥቅል ሐሳብ ሲወሰድ ከጣራ በታችና ከመሰረት በላይ 22 ስነ ፍጥረት አለ። ይሄ በጥቅሉ ሲወሰድ ነው እንጂ አሁን እግዚአብሔር የፈጠረው ፍጥረት ተቆጥሮ አያልቅም፣ ሊወሰንም አይችልም። አሁን ለምሳሌ እንደ ዓለም ስንወስድ ከ8 ቢሊዮን በላይ የዓለም ቁጥር ደርሷል ተብሏል። እንደ ኢትዮጵያም እንግዲህ ወደ 130 ሚሊዮን አካባቢ ላይ እየተባለ ይነገራል። ዞሮ ግን በሰው አይምሮ እይታ ውስጥ ያለው እንጂ ምድር ሰፈይት እንተተሰወረት በጥበበ ደዊው በሚታየው ዓለም ከሚኖረው ይልቅ በማይታየው እግዚአብሔር የሚያኖረው ሕዝብ ይበልጣል። ምን ማለት ነው? የተሰወሩ የማናያቸው የሚያገለግሉ እኛ ስንተኛ እነሱ የሚነሱ እኛ ስንራብ እማይራቡ እኛ ስንደክም እማይደክሙ እግዚአብሔርን የሚያመሰግኑ ለምሳሌ እንደነ ሄኖክ እንደነ ኤልያስ እንደነ ቅዱስ ያሬድና እንደ ዮሐንስ ወንጌላዊ ያሉ እንደነሱ በብሔረ ሕያዋን እንደሚኖሩት አሁን በሀገራችን በኢትዮጵያም በየዋሻው አክሱም ላይ ብትሄዱ፣ ደብረ ዳሞ ላይ ብትሄዱ፣ ወደ ደብረ ሊባኖስ ብትሄዱ፣ ወደ ጻድቃኔ ማርያም ብትሄዱ፣ ወደ ትልልቅ ገዳማት ብትሄዱ በየዋሻውና በየጥሻው በቅርብ ጊዜ ትዝ ካላችሁ ዝቋላ ታላቁ ገዳማችን ርዕሰ ገዳማት የተባለው ማለት ነው። በወገቡ ላይ ባሉ ዋሻዎች የማይታዩ ምግብ የማይበሉ ቅዱሳን አባቶች እንዳሉ ይታሰባል፣ ይታወቃል። ሰይጣን በአታቸው ድረስ ሄዶ በክፉዎች አድሮ 12 ዓመት ዘግተው የኖሩ ገዳምን ቅርብ ጊዜ እንደገደላቸው እናውቃለን። ገዳም ውስጥ ማለት አዎ ሰይጣን ያሉበትን ያውቃል። አይታችኋል። አንድ ታሪክ ልስጣችሁ። ይሁዳ ያው አንድ ምዕራፍ ነው ያለው። ቁጥር 19 ላይ ስትመለከቱ ሙሴ በናባው ተራራ 600 ሺህ እስራኤላውያንን ከግብፅ አውጥቶ የኤርትራን ባህር አሻግሮ ታቦተ ጽዮንን ተቀብሎ ተራራው ላይ ሲደርስ ከነዓንን ኢየሩሳሌምን አሻግሮ እያየ እግዚአብሔር አንድ ነገር ነገረው። እስራኤልን የኤርትራን ባህር ይዘህ እንድትሻገርና ሲና እንድትደርስ እንጂ ኢያሪኮን ዮርዳኖስን አንተ አትሻገርም፣ እዚህ ተራራ ትቀራለህ አለው። 3 ጊዜ ሲና ወጥቷል። አንድ ጊዜ እነሆ በግ እየጠበቀ እሳትና ቅጠልና እሳት ሲጫወቱ አይቶ ምንድን ነው ብሎ ዘጸአት ምዕራፍ 3 ቁጥር 6 ላይ ቀረብ ሲል ግን ቃል ሰማ። በዚህ ቦታ ላይ ከኔ ጋር ተነጋግረሃል፣ ነገ ላይ ደግሞ ትጾማለህ፣ ጽላት ይዘህ ትወርዳለህ፣ ከዚያም ቀጥሎ ትደግማለህ። በአራተኛው ግን እነሆ በተራራው ላይ ትቀራለህ ብሎት ነበርና በመጀመሪያው ከእግዚአብሔር ጋር ተነጋገረ። በሁለተኛው ዘዳግም 9:9 ላይ እንደምናየው 40 ቀንና 40 ሌሊት ጾሞ ጸልዮ ታቦተ ጽዮንን ይዞ ወረደ። በሶስተኛው እንደገና ደግሞ ያኛው ጽላት በእስራኤል ስተትና በደል ምክንያት ጣዖት በማምለካቸው ሲሰበር እንደገና ቀርከመ ቀዳሚ እንደ መጀመሪያው አድርግና ይዘው ጣለው። ይዞ ወጣና የመጀመሪያው 2 ጽላት ነበረ። በኋላ ግን 4 ጽላት ይዞ ወረደ። አሁን ጉዞውን ቀጠለ። እዚያ ተራራ ላይ ሲደርስ መቃብር የሚቆፍሩ መላእክት ናቸው ብሏል የቤተ ክርስቲያናችን አስተምሮ። ሙሴ የዋ ነው፣ ትሁት ነው። ሄደና ሲቆፍሩ አይቷቸው እዚያ አካባቢ መቼም ካራኤሎ መድኃኔዓለም ቤተ ክርስቲያን ካቴድራል መቃብር ለማየት ሩቅ አይደለም። እኔም ቅድም ቤተልሔም አካባቢ ያስቀደስኩኝ ብዙ ሐውልቶች ሲመረቁ ብዙ ሐዘንተኞች ሲወጡ ሲወርዱ አይ ነበረ እና በአጭሩ ቁፋሮ ሲቆፍሩ አየና የዋ ስለሆነ ምንድነው ላግዛችሁ አለና
ሂዶ ዶማ ለመያዝ መቆፈሪያ ለመያዝ ሲሻ አይ እኛ ቁፈራውንስ ጨርሰናል፣ ሜትር ስላልያዝን የነፍስና ስጋው የተለዩ ሰው ቁመቱም ወርዱም ሰውነቱም ሁለመናው አንተን ያክላልና ገብተህ ሞክርልን አሉት። እየሰማችሁ ነው አይደል? እዚያ አካባቢ መቃብር ተቆፍሯል። ገብቶ የሚሞክራለ እስኪ ያለው የሚሞክራለ? ኧረ ማርያም ነገሩ አለ የለም? ማንን ታምናለህ? እናት ልጇን ታምናለች እንዴ? ማንም አያምንም። እየሰማችሁ ነው አይደል? የሚጠጣውን ምግብና የሚበላውን ምግብ እንኳን ሰው ሳያምን እየተጠራጠረ የሚበላ ትውልድ ዛሬ መቃብር ውስጥ ገደም ብዬ ሜትር ሁኜ እኔ እለካለሁ አይልም። የዋህ የተባለው ሙሴ ግን ገባና ገደም አለ። ሲል መላእክት አንተ ነህ የዚህ ባለቤት አሉና አፈር አለበሱት። እየሰማችሁ ነው አይደል? አሁን ማን ያይ ነበረ? ሰይጣን ያያል። ከሰይጣን ውጭ ማን ያየ? እግዚአብሔር ነው። ከእግዚአብሔር ውጭ ማናቸው የቀበሩት? መላእክት ናቸው። እስራኤላውያን ሙሴ የጠፋባቸው እንደ አምላክ ያዩት ነበር። ምክንያቱም መና ውርዶ መግቧቸዋል፣ ጥንጫ ላይ ውሃ ጠጥቷቸዋል፣ የኤርትራን ባህር አሻግሯቸዋል። ስራውን የሰራው እግዚአብሔር ቢሆንም ነገር ግን ጥያቄውን እየጠየቀ ይዞ የተሸገረ ሙሴ ነው። እየሰማችሁ ነው አይደል? ስራውን የሰራው እግዚአብሔር ነው። ይህም ቤተ ክርስቲያን የሰራው ማን ነው? የሰራው ማን ነው? እኛንን እንዳትሉ በማለት ማን ነው የሰራው? ንገሩኝ። እዚህ አዎ እናንተን ኃይልና ጉልበት ተጠቅሞ ክቡር አባታችንን ከ4 ኪሎ ከቅዱስ ማርቆስ ቤተ ክርስቲያን አምጥቶ እዚህ አድርጎ ይህም ቤተ ክርስቲያን እግዚአብሔር ሰራ። ክብርና ምስጋና ለስሙ ይሁን። ከመሃል 6 ኪሎ ላይ እኮ ያመጣቸው ይህን እንዲሰሩ ማለት ነው። ስራውን የሰራው ማን ነው? ንገሩኝ። እዚህ እግዚአብሔር ነው። አዎ ስለዚህ ሙሴ የሚገርማችሁ ነገር እንደ አምላክ ያዩት ስለነበረ መቃብሩ ስውር የሆነው ሙሴ ሲሞት እየሄዱ እንዳያመልኩት ነው። እየሰማችሁ ነው አይደል? ምን ይደንቃል? ዛሬ መልኳን የምታመልካለች፣ ብርም ያመልካለ፣ ስልጣንም ያመልካለ፣ ሀብትም ያመልካለ፣ ልብስም ያመልካለ። ኧረ ምንም አናመልከው ነገር አለ? እግዚአብሔር ከዚህ ይሰውራችሁላችሁ ሆነ። ስለዚህ እስራኤላውያን እንዳያመልኩት እግዚአብሔርን ትተው ሰው እንዳያመልኩ የሙሴን መቃብር ሰወረባቸው። ሰይጣን ግን ያውቅ ስለነበረ አንድ ቀን እስራኤላውያን በጣም ሐዘን ጸንቶባቸው እያዘኑ ሳለ በ40ኛው ቀን ሄደና እንዲህ አላቸው፣ እኔን የምታመልኩ ከሆነ ለእኔ የምትሰግዱ ከሆነ ክብርን የምትሰጡኝ ከሆነ ያየዋሁ ሙሴ መምህራችሁ አባታችሁ የት እንደተቀበረ ላሳያችሁ አላቸው። እየሰማችሁ ነው አይደል? አሁን ሰይጣን ያያል። አያችሁ፣ ሰይጣን የብርሃን መልአክ መስሎ መምጣት ይችላል። ቤታችሁ የምትበሉትን የምትጠጡትን እንዴት እንደምትጨቃጨቁ እንዴት እንደምትፋቀሩ ማን ያውቃል? ንገሩኝ። ጊዜ ሰይጣን ያውቃል። ስለሚያውቅ እስራኤላውያን ከሙሴ ፍቅር የተነሳ በጣም ስለሚወዱት እሻሉና እሱ ከፊት እየተጓዘ ሰይጣን ማለት ነው። ዛሬ እኮ ስንት እኮ ህዝብ እኮ በሰይጣን እኮ መሪነት እየተራመዳለ መሰላችሁ። እየሰማችሁ ነው አይደል? አዎ ሰይጣን ከፊት እየመራ ከኋላ የሚከተሉ ብዙ ሰዎች አሉ። ይገርመኛል። ዛሬም ከዚህ በኋላ እነሆ ሙሴ ማለት ነው ወደ ተቀበረበት ቦታ ሰይጣን እየመራቸው ሲሄድ ቅዱስ ሚካኤል መንገድ ላይ ቆመና ለእስራኤላውያን የሙሴ መቃብር ያልተፈቀደውን አሳያለሁ ብለህ ተጉዛልና እግዚአብሔር ይገስጽህ አለው ይላል። እየሰማችሁ ነው አይደል? ዲያብሎስን እግዚአብሔር ይገስጽልን። አሜን በሉ እንጂ እግዚአብሔር ይገስጽልን። አዎ ስለዚህ ሰይጣን የማያየው ነገር የለም፣ የማያውቀው ነገር የለም። አዎ እና ሙሴ ደግ ሰው ነው፣ የዋህ ሰው ነው። አዎ በዚያ በሲና ተራራ ላይ መንገድ ላይ ቀርቷል። አዎ እግዚአብሔር ግን ታላቅ አምላክ ነው። ባጭሩ ግን እኛም ማናያቸው እነሱ የሚያዩን እግዚአብሔርን የሚያመሰግኑ የተሰወሩ እንዲሁም ደግሞ የሚኖሩ አሁን የተነሳሁት የት ነው? ዝቋላ ውስጥ እዚያ ተራራ ውስጥ ገዳሙ ውስጥ መካከለኛ ተራራ ውስጥ ላይ ዘግተው የኖሩትን ሰዎች ያመለከተ ለሰዎች ማን ነው? ለክፉ ሰዎች ሰይጣን ነው ለማለት ፈልጌ ነው። እየሰማችሁ ነው አይደል? ያው ዝቋላን ስለማቀው ነው። ምስራቅ ሸዋ ላይ 10 ዓመት ስለሰራው እኔ እዚህ አካባቢ ላይ እንግዳ አይደለሁ እናቀዋለሁ። መነኮሳቱ ያሉበቱንም ገዳሙንም ጥሩ አድርጌ ስለማቀው ስለዚህ እዚያ ቦታ ላይ እየመራ ወስዶ 12 ዓመት የዘጉትን አባት ያስገደለ ሰይጣን ነው የምላችሁ። እየሰማችሁ ነው አይደል? አዎ እስኪ ወደ ነበርንበት እንግዲህ ይህንን ካልኳችሁ የምንታየው ብቻ ሳይሆን የማይታየውም ሕዝብ እግዚአብሔርን ያመሰግናል። የዓለም ቁጥር 8 ቢሊዮን እንበል እንጂ በእግዚአብሔር ደግሞ እይታ ከዚህ ይበልጣል ነው የምላችሁ። እየሰማችሁ ነው አይደል?
አዎ እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃድ ይሆንልን። ስለዚህ የመጀመሪያው ቤተ መቅደስ ይህ ዓለም ነው የምላችሁ። ሁለተኛው እኛ ነን። እኔ አንዳንድ ጊዜ መናፍቃን ይሸውዷቸዋል። ቤተ ክርስቲያን ይሄ ካቴድራል ምን ያደርግላችኋል? ወደ ቤተ ክርስቲያን ለምን ትሄዳላችሁ? እኛ እኮ ቤተ ክርስቲያን ነን ይላሉ። ምን ይላሉ? እውነት ነው። እኛ የእግዚአብሔር ሕንፃዎች ነን፣ የእግዚአብሔር ማደሪያዎች ነን። አዎ የእኛ ልቡና የእግዚአብሔር ማደሪያ ነበር። ተፈጥሮውም ስራውም ለዚያ ነበረ። ግን ቂምና በቀል ተሸክሟል። ቂም እንኳንስ እግዚአብሔር ሊያሳድርን ይቅርና ሳል ይዞ ስርቆት፣ ቂም ይዞ ጸሎት እየሰማችሁ ይኖር። አዎ ጠቃሚ አይደለም። ሳል ይዞ ስርቆት ቱፍ ስትል እዚያ ጋር ሰውዬ ይነሳና በገጀራ ይላል። ቂም ይዞ ጸሎትስ ምን ያደርጋል? ሰውነት ላይ የጾም አድማ የረሃብ አድማ ከማምጣቶች የሚያመጣው ነጥብ የለም። አዎ እና ምንድነው ከተባለ እንድረ 7 ዓመት አለው አዳም ትእዛዝ እግዚአብሔር አዳምን ወይም የሰው ልጅን ልቡን የሱ ቤተ መቅደስ አድርጎ ሰርቶት እንደ መላእክት እንዲያገለግል ባሕርይ ሐሳብ የተባለ ትምህርት እንዲህ ይላል። ወኩሉ ዘተፈጥረ ለመፍቀደ ነባቢያን ቦእምኔሆሙ ለምህሮ ወቦእምኔሆሙ ለተገብሮ። የሰማይ ርቀቱ፣ የምድር ስፋቱ፣ የአንበሳ ጉልበቱ፣ የንምር ቁጣው፣ የዘንዶ እርዝማኔው፣ የእባብ ክፉነቱ፣ አዎ የጅብ ጉልበቱ፣ እኒህ ነገሮች እግዚአብሔር የሚደነቅባቸው ናቸው። እየሰማችሁ ነው አይደል? የሚደነቅባቸው ናቸው። አዎ ግን በተፈጥሮ ምስጋና ደረጃ ቁጥር 1 ማን ናቸው? መላእክት ናቸው። ቁጥር 2 ደግሞ የሰው ልጅ ነው ማለት ነው። ወህብስተ መላእክቲሁ በሉ እጓለ እመሕያው፣ የሰው ልጆች የመላእክትን እንጀራ በሉ። የመላእክት እንጀራ ማለት ምስጋና ነው። በምስጋና ከመላእክት ጋር እንድንመገብ ያደረገን አምላክ የተመሰገነ ይሁን። አሜን በሉ። የተመሰገነ ይሁን። ስለዚህ አዳም በለስን በልቶ ሔዋን በለስን በልተው መቅደስነታቸውን ልባቸውን ለዲያብሎስ አደረጉ። ምንድነው የሚለው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ ምዕራፍ 3 ማለት ምዕራፍ 3 ቁጥር 9 ላይ ሔዋን በለሱን ስትበላው ሰይጣን በደሟ ተዋሃደ። አዳም በለስን ሲበላ ሰይጣን በልቡ ተዋሃደ። በዚህን ጊዜ እግዚአብሔርን አጡ። ከዚህ እግዚአብሔር ይሰውረን ምእመናን። ስለዚህ የኛ ሰውነት የእግዚአብሔር ማደሪያ ቤተ መቅደስ ነው፣ ግን የሰይጣን መናኸሪያ ሆኗል። እውነት ነው ሐሰት ነው? አሁን በየቀኑ በዚህ ቦታ ያክል ክርስቲያን አለቀ፣ በማተባቸው ምክንያት፣ በቋንቋቸው ምክንያት፣ በሀገራቸው ምክንያት፣ በማህበረሰባቸው ምክንያት እየተባለ የምንሰማው ሰዎችን የሚያስገድላቸው ሰውኛ ባህሪ ነው? ሰይጣናዊ ባህሪ ነው? ሰይጣን እኮ ነው እንዲህ አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ትግሬ ነህ፣ አንተ አርጎባ ነህ፣ አንተ ደቡብ ነህ ምናምን እያለ የሚያባላን ማን ነው? ንገሩኝ እስቲ። ሰይጣን እኮ ነው። ኢትዮጵያዊንን አታውቀውም እኮ አታውቀውም። አዎ እኔ 18 ዓመት በቆሎ ትምህርት ቤት አቆፋዳ ይዤ ለምኛለሁ። በአራቱንም ማዕዘን አውቀዋለሁ። አክሱም አውቃለሁ፣ ደብረ ዳሞንም አውቀዋለሁ። እየሰማችሁ ነው አይደል? በዚህ እስከ ጎዴ ድረስ አውቀዋለሁ። በሌላው ምን እስከ ሞያሌ አውቀዋለሁ። የሚገርማችሁ ነገር በእንተ ስማ ለማርያም ስንል የጠራኑን ስም እንጂ ከየት መጣህ ምንድነው ቋንቋ ማህበረሰብ ምንድን የሚናቶች አናቅም እኛ በትምህርት ቤት። ዛሬ ግን እንዲህ አይነት ርካሽ ከሆነ ፖለቲካ ላይ ደርሰን እርስ በርሳችን አበላላን። እግዚአብሔር ከዚህ ያውጣን ሁላችንንም። አሜን በሉ። ይህ ፖለቲካ ሳይኖር እኮ ይህች ሀገር ኑራለች እኮ ኑራለች ተከብራ። ወዳጆቼ ያልተማሩ አባቶች የጠበቋትን ሀገር የተማረ ትውልድ እንዴት ያደርጋታል? ጫማ የሌላቸው አባቶች የጠበቋትን ሀገር የተለያየ ጫማ እየለበስን አባላናት። አባላ ነው። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ስለዚህ ሁለተኛው ቤተ መቅደስ የኛ ነው። መናፍቃን እኛ ነን። አዎ ነበር እንዴ እናቱን በርግጫ እያለ አባቱን እየሰደበ እንዴት ነው መቅደስ? እንኳን ለእግዚአብሔር ለራሱም አይሆን። እየሰማችሁ ነው አይደል? ናው በቋንቋ እየተበላላን፣ በተራራ እየተበላላን፣ ሰውን እየሸጠ ሰውን እየገደለ የኛ ሰውነት የእግዚአብሔር ማደሪያ እንዴት ይሆናል እንዴ? እንኳን እግዚአብሔር የኛ ሰውነት ለኛ ማደሪያ አይሆንም። ራሱ አውሬ ሆኖ አላ። እስኪ ተናገሩ። ሶሎሞን ዳዊት ምን አለው? ልጄ ሆይ በሉ ሰውን ምንሁን ሰው ያድርገን መድኃኒዓለም። ዛሬ እንኳን መቅደስ ሰው መሆን አቅቶናል። እየሰማችሁ ነው አይደል? ስለዚህ መናፍቃን በዚህ እንዳይሸውዷችሁ። ሶስተኛው ቤተ መቅደስ ይሄ ነው፣ የተንጣለለ ቤተ መቅደስ፣ የታቦቱ የጽላቱ ማደሪያ። ሴቶች በሴቶች ወንዶች በወንዶች ካህናቱ በቤተ መቅደስ ሊቃውንቱ በማህሌቱ ነው ቃለ እግዚአብሔር የምናቀርብበት። ብዙ ሆነን መጠን አንዱ ምን ሆነበት። እየሰማችሁ ነው አይደል? አሁን ቁጥራችን ብዙ ነው፣
እዚያ ሜዳው ላይ ያለው እዚህ ያለው አውደ ምሕረት በጣም ብዙ ህዝብ ነው ያለው። ሲቆጠር እንቁጠረው ምንድን አንቆጥረው። በማን ግን አንድ ነን? ንገሩኝ እስቲ ንገሩኝ። በማን አንድ ነን? በእግዚአብሔር አንድ ነን። ሁሉም የተካፈልን የማንን ሥጋ ነው? ንገሩኝ እስቲ። አንድ የሆነ የመድኃኔዓለምን ነው። ክብርና ምስጋና ለስሙ ይሁን። በሱ አንድ ነን። በዓለም ብዙ ነን። አዎ በመድኃኔዓለም አንድ ነን። ስለ ብዙዎቹ አንዱ ሞተ ተብሏል። ስለዚህ ይህን መቅደስ አፍርሱት፣ እኔ በ3 ቀን አንጸዋለሁኝ። ትምህርቴን ጠቅለል አድርግላችሁ። ምን ይላል? ዛሬ ምኩራብ ይባላል። ማን ይባላል? ሲጠቀለል መቅደስ ማለት ነው። የመጀመሪያው 7ቱ ቀን ዘወረደ ተብሏል። የአዳም የመጀመሪያ ከገነት ወደ መሬት መውረድ ነው። ሁለተኛው ዳግማዊ አዳም መድኃኔዓለም ዓለምን ለማዳን መውረዱን ነው። ዛሬ ያለን ባለፈው ደግሞ ያሳለፍነው ቅድስት ነው። የሰንበትን ቅድስና፣ የጾምን ቅድስና፣ የድንግል ማርያምን ቅድስና፣ የሰንበትን ቅድስና፣ የሥላሴ ቅድስት ሥላሴ ይሁን ሁሉ ቅድስና የሚያመለክት ነው። ዛሬ ግን አዳራሽን ቤተ መቅደስን የሚያመለክት ነው። ምን ይላል? ቦአ ኢየሱስ ምኩራበ አይሁድ። እስኪ ተናገሩ። ኢየሱስ በሉ ወደ መቅደስ ገባ። መድኃኔዓለም ወደ ሕይወታችን ይግባ። አዎ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት። አዎ ወይቤሎሙ ምጽዋተ አበድር መስዋዕት አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አብየ ቤተ ምስያት። አዎ ቤተ ቤተ ጸሎት ይሰመይ ቦአ ምኩራቦሙ ወገሰጾሙ። አዎ ያርምሙ። እየሰማችሁ ነው አይደል? ሌሊት ሊቃውንቱ መቋሚያ ይዘው የተናገሩት ቃለ እግዚአብሔር ነው። አሁን ዛሬ እነ ከበሮ እነ ጸናጽል ቦታቸውን ይዘው ዝም ብለዋል። እስኪ የእኛንም አንደበት መድኃኔዓለም ይጠብቅልን። አሜን በሉ። መድኃኔዓለም ይጠብቅልን። አንዳንድ ጊዜ እኮ ከግዑዛን ፍጥረታት እያነስን እኮ ነው። አሁን ከበሮ ዝም ብሏል፣ ጸናጽል ዝም ብሏል። አሁን የመቋሚያ ሰዓት ነው አለ። እኛም እስኪ የጾም ሰዓት ነው ብለን ከሐሜት ዝም እንድንል እግዚአብሔር ይርዳል። ቅዱስ ያሬድ ምን ይላል? ይጹም አይን አለ። አይን ማየት ስለተፈጥሮ ነው። ግን ምን አለ? አይን መጥፎ ነገር ከመመልከት ይጹም አለ። አዎ ይጹም ልሳን አለ። አንደበት ከማማትና ክፉ ከመናገር ይሰወር አለ። መናገር ስለተፈጥሮ ነው። ግን ክፉ ነገር ከመናገር ማለት ነው። እጅ ይጹም አለ። እጅ እንዲህ ማለት መንቀሳቀስ ስራው ነው። ፊዚክስ የሚባለው ትምህርት ምን ይላል? ቁጭ ብለህ ኮምፒውተር ላይ 1 ሚሊዮን ወረቀት ብታመርት ሰራህ አትባልም፣ ስትንቀሳቀስ ነው ይላል። ስለዚህ በሃይማኖት ደረጃ ላይ እጅ እንቅስቃሴው ግድ ነው፣ ግድ ነው። ስራውም እንደዚያ ነው። እግርም እንቅስቃሴው ግድ ነው። አትጓዝ ማለት አይደለም። ነገር ግን እጅ ሰው እንዳይገድል፣ ሰው እንዳይበድል፣ አዎ እነሆ እግርህ ደግሞ ወደ ጣዖት ቦታ ወደ ተንኮል ቦታ እንዳይሄድ ማለት ነው። እዝንኒ ይጹም እምሰሚዐ ይጹም። ጆሮ መስማት ስለተፈጥሮ ነው። ነገር ግን መጥፎ ነገር እንዳሰሙ አለ ቅዱስ ያሬድ። እነዚህን አከናውናችሁ ስትጾሙ ከእግዚአብሔር በረከት ታገኛላችሁ አለ። እግዚአብሔር ሰብሰብ ያድርግልን ሰውነታችንን። አሜን በሉ። ኢየሱስ ከአይሁድ ምኩራብ ገብቶ ከመሥዋዕት ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት መገኛዋ እኔ ነኝ ይላል። የአብ አንድያ ልጅ የሰንበት ጌታ ነው። አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት። አዎ የአብ አንድያ ልጅ የሰንበት ጌታዋ ነው ይልና የአባቴን ቤት የወንበዴ የሽፍታ የቀማኛ የተሳዳቢዎች አደረጋችሁት። የአባቴ ቤት ግን የጸሎት ቤት ነው። ስለዚህ የጸሎት ቤትን የኃጢአት ቤት አታድርጉት አለና እነሆ ከምኩራብ ገብቶ በጅራፍ ገረፈና አስወጣቸው ይላል። ከዚህ ሰውረን መድኃኔዓለም። ይቀጥልና አንከሩ ምህሮቶ ሞገሰ ቃሉ ጣዕመ ነገሩ ወሳይተ አፉ እነሆ ይላል። ሰዎች ግን ይላል ይሄ እንደውም በ12ኛ ዓመቱ ነው። ወደ ምኩራብ እናቱ ወደ አደባባይ ይዛው በወጣ ጊዜ በዓል አክብረው ሲመለሱ ዮሴፍና እመቤታችን ሕፃኑ በምኩራቡ በመቅደሱ ቀረ፣ በአዳራሹ ቀረና ያስተምራቸዋል፣ ይጠይቃቸዋል፣ ይመልስላቸዋል። እነሱ ግን አሁን እናንተ እንዲህ ብላችሁ መስቀሉን ላይ እያያችሁ የእግዚአብሔርን ቃል እንደምታዳምጡት እነሱ ዝም ብለው ሕፃን የ12 ዓመት ሕፃን እኮ ነው፣ ያዳምጡታል፣ ይጠይቃቸዋል፣ አይችሉም፣ ይመልስላቸዋል። ምሕረቱን አደነቁ፣ የቃሉን ሞገስ አከበሩ። ይልቁንም ደግሞ የአንደበቱን ቅልጥፍጥፍነት ይልቁንም ደግሞ ወሳይሰ አፉ ያ ሕፃን ምን አይነት ታምረኛ ነው ብለው አደነቁት ይላል።
እውነት ነው፣ ታምረኛ ነው። የኛ ጌታ የኛ አምላክ ከልሙጥ ገላ ላይ አይን ይፈጥራል። 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነስ ይላል። የኛ ጌታ ውሃውን ወይን ያደርጋል። የኛ ጌታ የሞተውን ያነሳል። የኛ ጌታ በዝናብ አብቅሎ በፀሐይ አብስሎ ይመግባል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የሚናገረው ሌሊት ሊቃውንቱ የተናገሩት። ሌላ ሁለተኛው ምስባኩ ነው። ሶስተኛው ወንጌል ነው። ይችል ጨርስና ደህና ዋሉ እላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ምን ይላል? እስመ ቅንዓተ ቤትከ በልዓኒ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ ወቀጻዕክዋ በጾም ለነፍስየ። ይሄ በጥሬ ትርጉሙ ሲተረጎም የቤት ቅናት በላይ ነው። የሚገዳደሩ እነሆ በእኔ ላይ ወደቀ ነው። ከዚህም የተነሳ ነፍሴን በጾም አስመረርኳት ነው። አሁን አንዳንድ ጊዜ ሰዎች መጾምስ ይጾም ይላሉ። አዎ ግን የምግብ እኮ ልዩነት የለም ይላሉ። እውነት ነው። በሌሎች ሰዎች ይጾሙና የምግብ ልዩነት የለም። በኦርቶዶክስ ግን እንጾምና የምግብ ልዩነት አለ። እየሰማችሁ ነው አይደለ? አዎ ይህን ዳንኤልን መጠየቅ ነው። ዳንኤል ምን ይላል? እኔ ዳንኤል እጾም ነበረ አለ። ስጾም ቅቤ አልበላሁም፣ ወተት አልጠጣሁም፣ ስጋም አልበላሁም፣ ማለፊያ እንጀራም አልበላሁ፣ ቆሎና ውሃ ብቻ ነበር። ክብርና ምስጋና ለመድኃኒዓለም። ስለዚህ ልዩነት አለ የለም? አለ የለም? እኛ ጾመን ስጋ አንበላም አይደል እንዴ? ስለዚህ ሌላውን እንተው፣ የኛ እንውሰድ ብቻ አይደል እንዴ? ስለዚህ ይሄን ይጾም መጾምስ የምግብ ልዩነት የለም ካሉ ያው ድምጽ ማጉያ ስለሌለ ችግር የለውም። እየሰማችሁ ነው አይደል? ስለዚህ የነሱ ጾም ሌሎቹ ናቸው ማለት ነው። ስማቸው ክርስቲያን ነው፣ የሚጾሙት ግን የሌሎቹን ጾም ነው ማለት ነው። ለምን? ጾመው ሌሎቹ ሌላ ስለሚያደርጉ ማለት ነው። እየሰማችሁ ነው አይደል? አዎ እኛ ኦርቶዶክሳውያን ግን ዳዊት ምን አለ? ሰውነቴን በቅቤ ማጣት በወተት ማጣት እንድከሳ አደረግኳት ይላል። አዎ ሌላውንም ማለት እችላለሁ፣ ግን የሰንበት ትምህርት ስለሆነ ይበቃዋል። በሌላ መልኩ ስንመለከት አንተን የተገዳደሩህ ይላል። አዎ በቤተ መቅደስህ ስለ ፀሐይ አቁመው መሥዋዕተ እሪያ ሰውተው ሲሰግዱ አየኋቸው፣ በዚህ ተናደርኩኝ። አዎ ይሄ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ በቅድስናው ቦታ ላይ አዎ እርካሽ የሆነ ንባብ ሲነበብ ስትሰሙ አንባቢው ያስተውል ይላል። በቤተ ክርስቲያናችን መጣችሁ መተማማት ካለ፣ መገፋፋት ካለ፣ መነቃቀፍ ካለ ማስተዋል ያስፈልጋል። እንድናስተውል እግዚአብሔር ይርዳል። እዚህ መጣችሁ አትሙ፣ ከቤት ተማሙ ማለት አይደለም። እዚህ መጣችሁ አትገፋፉ፣ ቤት ተገፋፉ ማለት አይደለም። እዚህ ቤተ መቅደስ ገብታችሁ ስታስቀድሱ የኔ ቦታ ነው አትባባሉ። እየሰማችሁ ነው አይደል? አዎ የሁላችን ቦታ ነው። የማን ቦታ ነው? ይሄ ቤተ መቅደስ የሁላችን የሁሉም ማሻር አለበት። ሲጀመር ነው የቸሩ መድኃኒዓለም ለኛ መገልገያ የሰጠን የምንቆርብበት፣ የምናገባበት፣ ልጆቻችን ክርስትና የምናስነሳበት፣ የምንባረክበት እንጂ የምንገፋፋበት አይደለምና ስለዚህ ሲገፋፋ አይቼ እነሆ ቅናትን ቀናውኝ አለ። ቀጠለና ምን አለ? አንተን ብቻ አይደለም አንተን በተገዳደሩብህ እኔን ለፀሐይ ስገድ ለእሪያ ስጋ ብላ ብለው ተገዳደሩኝ አለ። ይህን ይናገርና እኔም ደግሞ አዎ ከእግዚአብሔር ውጭ ይሰግር ሁሉ ብርክ በስሙ ኢየሱስ ክርስቶስ። እስኪ ሁላችሁም ተናገሩ። ጉልበት ሁሉ በሉ ለመድኃኒዓለም ይንበርከክ። እስኪ ድገሙት። ጉልበት ሁሉ ለመድኃኒዓለም ይንበርከክ። ለማን እንሰግዳለን? ክብርና ምስጋና ለመድኃኒዓለም ይሁን። ለመድኃኒዓለም የአምልኮት ስግደት የባህሪ ስግደት እንሰግዳለን። ለጻድቃን ለቅዱሳን ደግሞ የጸጋ ስግደት እንሰግዳለን። እስኪ እንደው አንድ ጥያቄ ልጠይቃችሁ። አንድ አባት ቢመጡ ከመቀመጫችሁ ተነስታችሁ እንደምን አደራችሁ ቢሉ እግዚአብሔር ይመስገን ነው ብለው አለ እንዴ? ይሄ ምንድን ነው? መስገድ አይደለም እንዴ? እኔ እኮ ይገርምኛል። ይሄ እኮ ነው እኮ አማላጅ ስንላቸው አጣ ያመጣል። አማላጅ ማለት እኮ እናት ከልጇ ጋር ብትጣላ አባት አንተም ተው አንቺም ተይ ማለት ነው አይደል? እንዴ አማላጅነት ይሄ እኮ ነው አይደል እንዴ? ማስታረቅ እኮ ነው፣ ሌላ ቋንቋ የለውም። ይሄ ለድንግል ማርያም ሲያንሳት ነው፣ ትንሹ ነው። ትልቁማ እናትነት ነው። ምንነት ነው? እናትነት ነው። በድንግልና ጸንሳ በድንግልና መድኃኒዓለም መውለዷ ነው ትልቅነቱ እንጂ አማላጅማ እናንተም አማላጆች ናችሁ። ማስታረቅ ነው። ይሄ ትልቅ ነገር አይደለም። እግዚአብሔር አምላክ ሁላችንን የሚያስበን። ወደ ወንጌሉ እንሂድና እንጨርስ። የወንጌሉ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ወንድረ ዝንቱ ወረዱ ቅፍርናሆም ይላል። ከዚህ በኋላ ቅፍርናሆም ይላል ወረዱ። ምንድን ነው ከዚህ በኋላ ቅፍርናሆም ወረዱ የሚልበት? መጀመሪያ ላይ የፈጸሙት ነገር አለ ማለት ነው። ዛሬ በነገራችን ላይ ትናንት 21 ዛሬ 22 ነገ 23 ጥንተ
ቃና ዘገሊላ ይባላል። እየሰማችሁ ነው አይደል? የኛ ጌታ ጥር 21 ቀን በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ተጠመቀና ወዲያውኑ ጥር 11 ቀን ወደ ቆሮንቶስ ገዳም ገባ። ይህን የያዝኑን ጾም ማለት ነው። ስራው ነው ዘንድሮ። እየሰማችሁ ነው አይደል? አዎ ገባና 40 ቀንና 40 ሌሊት ጾመ። ጾመ 40 መዓልተ ወ40 ሌሊት 40 ቀንና 40 ሌሊት ጾመ ይላል። እስኪ ተናገሩ። 40 ቀንና በሉ 40 ሌሊት እኛን ሊያድን ጾመ፣ አራያውንም ተወልን። ክብርና ምስጋና ለስሙ ይሁን። አሁን የተወልንን ነው ምን ጾመው። እየሰማችሁ ነው አይደል? አዎ እናንተን እግራችሁን አጥቢያችኋለሁ፣ አንትሙኒ ከመዝ ግበሩ ለቢጽክሙ፣ እኔ እግራችሁን እንዳጠብኳችሁ እናንተም ለወንድሞቻችሁ አድርጉ አለ። እኔ እንደ ጾምኩኝ እናንተም ጾሙ። ሙሽራው እስካለ ድረስ አይጾሙም። ሙሽራው ከሄደ በኋላ ግን ይጾማሉ። ምኖቹ? አጃቢዎቹ። ምኖቹ? ሚዜዎቹ። እኛ አሁን እንጾማለን። ክብርና ምስጋና ለስሙ ይሁን። ይህንን ነው እና ምን ይላል ዮሐንስ ወንጌል ምዕራፍ 2 ላይ 40 ቀንና 40 ሌሊት ጾሞ ትናንት ማለት ነው የካቲት 21 ቀን ወጣ። ይሰማል። እየሰማችሁ ነው አይደል? አዎ ይሰማል አይደል? በቃ ልጨርሶ በዚሁ ትንሽ ስለቀረኝ ታሪኳን ልጨርስላችሁ። ምን ይላል? 40 ቀንና 40 ሌሊት ጾመና ትናንት የካቲት 21 ቀን ወጣ። መቼ ነው ቀኑ? እሑድ ቀን ነው የሚሆነው። መቼ ነው የሚሆነው? እሑድ ቀን ነው የወጣው ከገዳመ ቆሮንቶስ ማለት ነው። እሑድ 1 ማክሰኞ 2 ማን ነው? እሑድ 1 ሰኞ 2 ማክሰኞ 3 የወጣው 21 ነው። ማክሰኞ ስንት ቀን ይሆናል ማለት ነው? 23 ይሆናል ማለት ነው። አሁን 23 መቼ ነው? ሰኞ ነው አይደል? ያ 23 የሚሆነው ማክሰኞ ነው። ማክሰኞ ዶኪማስ የሚባል ሙሽራ በዛ በገሊላ በዚያ በናዝሬት በዛ በታናሿ ቃና ሰርግ ነበርና ያ ሙሽራ የተማረ የተመራመረ አምላኩን ያወቀ እናቱን ያወቀ ወንድሞቹን ያወቀ ሚስቱን ያወቀ እናቱን የወደደ ወገኑን የወደደ ነውና በሰርጌ ላይ ድንግል ማርያም ትገኝልኝ አለ። እስኪ ተናገሩ። ማን ትገኝልኝ? ከድንግል ማርያም ጋር ልጇ ይምጣልኝ አለ። ማን ይምጣልኝ አለ? መድኃኔዓለም በሉ። ማን ይምጣልኝ አለ? መድኃኔዓለም ይምጣልኝ አለ። መድኃኔዓለም መምህር ነው። መምህሩ ደግሞ ከተማሪዎቹ ጋር ይምጣልኝ አለ። ከምኖቹ ጋር የሚገርም ነው መታደል። ድንግል ማርያም ያለችበት ጌታ ያለበት ደቀ መዛሙርቱ ያለበት ሰርግ እንዲህ ያድርግላችሁ መድኃኔዓለም። አሜን በሉ። እኛም ለልጆች ቦታ የለንም አይደለም እንዴ? ለልጆች ቦታ የለንም። እንደገና ደግሞ የጥሪ ወረቀቷን ያልያዘ አይገባም አይደለም እንዴ? እንደዚያ እኮ ነው እኮ የኛ ሰርግ እንደዚያ ነው። እውነተኛው ሰርግ ግን አሁን ያሳየኋችሁ ነው። አሁን ከዚህ በኋላ የወይን ጠጁ አለቀ። የወይን ጠጅ እኮ አለቀባቸው። ጥያቄ ይሄ ነው። ሌላ አያስፈልገው። አለቀ ስትል 6 ጋኖች ውሃ ተሞሉ። በድንግል ማርያም 6 ጋን የወይን ጠጅ ቀረበ። ክብርና ምስጋና ለስሙ ይሁን። ተመልሷል። አሁን ዋናው ዓላማ እንዲህ አላት፣ እንዲህ አለችው፣ እንዲህ አላት ጥያቄና መልስ ለኛ ያስፈልጋል አይደለም? ለአዳራሽ ትምህርት ለትርጓሜ ትምህርት ነው። ዋናው መልሱ ድንግል ማርያም የጠየቀችው ምንድን ነው? ወይን ጠጅ አልቋል ነው አይደል እንዴ? አሁን ወይን ጠጁ መጣ አልመጣም ነው። እሷ የጠየቀችው ወይን ጠጅ ነው። ይህን ያክል ጋር አላለችም። ልጇ ግን 6 ጋን የወይን ጠጅ አቀረበላት። ክብርና ምስጋና ለስሙ ይሁን። አያችሁ ምሳሌ ያለው እሱ ልተው። ከዚህ በኋላ ነው ወረዱ ይላል። ወረዱና ወደ ቅፍርናሆም ሲወርዱ ወደ አዳራሽ ወደ ቤተ መቅደስ ገባ። የዕለቱ ታሪክ እንግዲህ ነው። ሲገባ በቤተ መቅደሱ ይላል እነሆ ምኩራቡን የማይገባቸው ሰዎች ተሰብስበውበታል። የማይገባቸው ምን አድርገውታል? እንደውም ተርጓሚያችን ምን ይላል? በገበያው ላይ ግብር በዛባቸውና ምን እናድርግ? በምኩራቡ ግቢው ሰፊ ነውና መጀመሪያ አምልኮታችንን እንፈጽም፣ ወንጌል እንማር፣ ከዚያ ስንወጣ ደግሞ ገበያችንን እንፈጽም። እየሰማችሁ ነው አይደል? አሉና ያንን ምኩራቡን ቤተ መቅደሱን መገበያያ መሸቃቀጫ መደራደር ያደረጉት ይላል። በዚህን ጊዜ መድኃኔዓለም ገባና የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ መነገጃ ማትረፊያ አደረጋችሁት አለና ጅራፍ አንስቶ ወገፍታ ማይዳቲሆሙ ለመወልጣን እነሆ ያንንም ገበታቸውን ገለባበጠና
ላሞቻቸውን፣ ጊደሮቻቸውን፣ በጎቻቸውን፣ ፍየሎቻቸውን፣ ዋኖሶቻቸውን አስወጣና ቤቱን አጸዳ ይላል። ይሄ ሰሙ ነው። ወደ ወርቁ እንምጣ። ቤተ መቅደስ የተባለ ቅድም እንዳልኳችሁ አንደኛው ዓለም ነው። ምንድን ነው ያልኳችሁ? ዓለም እግዚአብሔርን ቢበድል በዘመነ ኖህ ተመልከቱት። 8 ሰዎች አካሄዳቸውን ከእግዚአብሔር ጋር ያደረጉ ሲተርፉ፣ እነሆ ሌላውን ዓለም ግን በንፍር ውሃ አስወገደው። ዛሬ ከኖህ ዘመን ሰዎች ያልተናነሰ ኃጢአት እየተሰራ ነው። መቼም ይህም መቁጠር አይጠበቅብኝም። ኃጢአት እስከ ጥግ እየተሰራ ነው። ለምን አላጠፋንም? ስለ ድንግል ማርያም አንድም በድንግል ማርያም ቃል ገብቶ ከመዳግመ ለምድር እያማስና ባይ ከዚህ በኋላ በንፍር ውሃ አላጠፋም ብሎ ቃል ስለገባ ስለ ቃሉ ጠበቀን። ክብርና ምስጋና ለስሙ ይሁን። እንጅማ በእኛ ዘመን ምን ያልተሰራ ኃጢአት አለ? ምን ያልተሰራ ኃጢአት አለ? አስከሬን የተቃጠለው በእኛ ዘመን አይደለም? ሙሽራና አስከሬን ክቡር ነው። አሁን እንደዚህ ቁጭ ብላችሁ አስከሬን ቢመጣ ቁሙ ነው ምላችሁ አይደለ? ክቡር ነው። አሁን እንደዚህ ቁማችሁ ከውስጥ ሙሽራ ቢመጣ ቁሙ ነው ምላችሁ። ሙሽራ ክቡር ነው። በእኛ ዘመን ግን ሙሽራው ሙቷል። በእኛ ዘመን ግን አስከሬንን በነዳጅ ተርከፍክፎ ተቃጥሏል። ከዚህ የበለጠ ምን ኃጢአት አለ? ቤተ ክርስቲያን ተቃጥሏል። በየሚዲያው በየማህበራዊ ሚዲያው ስለ ማርያም እየቀደደ ገድል እየቀደደ ታምር እየቀደደ ሰው እኮ የፈለገውን ድንጋይ ማምለክ ይችላል። እስኪ አንድ ጥያቄ ልጠይቃችሁ። እዚህ ጋር አንዷን ኬሮ አንድ አባቴ ልጅ ያለ አሁን 100 ብር ይዞ እዚህ ጋር ቆም ብሎ ብር መቅደድ ይቻላል አይቻልም? ይቻላል አይቻልም? አይቻልም። ያሳስራል። እንዴት ይቀደዳል? አይቻልም። የራስ ብር ቢሆን መቅደድ አይቻልም። መጠቀም የምትችለው እና እነሆ በሕግ ላይ ስንመለከት የምንገለገልበትን የራሳችን ገንዘብ እናት ልጇን ትወልዳለች እንጂ መግደል አትችልም። ማጥባት ማዘን እንጂ መግደል አትችልም። የእመቤታችን ስዕል የተክለ ሃይማኖትን የመድኃኔዓለም ስዕል ትናንት በቤተ ክርስቲያን ያደጉ በነጠላ ጫማ ገብተው በመኪና ላይ ሲደርሱ እየረገጡ የወጡ ዛሬ ይህን ሁሉ ሲያደርጉ እግዚአብሔር ግን ከላይ ሆኖ ይመለከታል። ታዲያ ንፍሯ ያንሳል እንዴ? ዛሬ እየሰማችሁ ነው አይደል? ከዚያ በላይ ግን እግዚአብሔር ስለ ቃል ኪዳኑ ጠብቆናል። ክብርና ምስጋና ለስሙ ይሁን። አዎ ሌላኛው ሁለተኛው መቅደስ የኛ ሰውነት ብያችኋለሁ። የኛ ሰውነት በስስት በትዕቢት በስልጣን ሽኩቻ በሀብት በተራራ በወንዝ በጎጥ እየተበላላን እየተጠላለፍን ነው። ዛሬ መቅደሱን እግዚአብሔር እያጸዳ ነው። እየሰማችሁ ነው አይደል? እያጸዳ ነው። አዎ ዝም ብሎ እንዳይመስል። አንድ ጊዜ ኮረና፣ አንድ ጊዜ HIV፣ አንድ ጊዜ ጉንፋን። ትልቅ ጉንፋን ሲይዘን ኧረ ያው ኮረና ነው እንላለን። ሲያተኩስ ያው ኮረና ነው ትላለን። እኛ ጉንፋኑን አየኑ እንጂ የሰራነውን ኃጢአት እኮ አናስበውም እኮ አናስበውም። ስለዚህ ቤተ መቅደሱን ያጸዳለን። አዎ ቤተ መቅደሱን ከማጽዳቱ በፊት ግን ንስሐ እንድንገባ እግዚአብሔር ይርዳን። አሜን በሉ። ሌላኛው ሶስተኛው ይህንኛውን ምኩራብ ማለት ቤተ መቅደሱ ነው። ምን አለ? በመቅደሱ የብሉይ ኪዳን ዋኖስ የብሉይ ኪዳን ጊደርና ላም እያረዱ የብሉይ ኪዳን ስርዓት ሲሰሩ አገኛቸው። በዚህን ጊዜ ጅራፍ ያዘና አስወጣቸው ማለት የብሉይ ኪዳንን ስርዓት ያንን ስጋ አርዶ ጠብሶ መብላትንና እንዲሁም ደግሞ ጥጃ ማምለክን አስወግዶ የራሱን ስጋ የራሱን ደም መድኃኔዓለም በቀራንዮ ተሰቅሎ በመቅደሱ መንበሩ በመንበሩ ላይ ጽላቱ በጽላቱ ላይ ህብስቱና ወይኑ ስጋ መለኮት ደመ መለኮት እንድንቀበልና እንድንባረክ አደረገን። ክብርና ምስጋና ለስሙ ይሁን። ይህን ነው ቤተ መቅደሱን አጸዳ ማለት። የመጨረሻው ይህን ቤተ እኛ በጅራፍ ብለን የምታስወጣን ምን አዎ ምክንያት አለህ ወይስ ምን ምልክት አለህ ብለው ጠየቁት ይላል። ይሄ መጨረሻው ምንድነው? ወይ ከነቢያት አይደለም፣ ወይ ከሐዋርያት አይደለም፣ ወይ ከመሳፍንት አይደለም። አንተ ማነህ እኛን በጅራፍ የምታስወጣን ከአዳራሻችን? አንተ ማነህ ማዕዳችን የምትገለብጥ? አንተ ማነህ መደርደሪያችን የምትሰብር? አንተ ማነህ እነሆ ቤተ መቅደሳችን አፍርሼ እሰራለሁ የምትል ብለው መናገር ጀመሩ። ሲጀምሩ ደግሜ ልንገራችሁ አላቸው። አቤት አሉት። ይህን መቅደስ አፍርሱት። እናንተ 46 ዓመት ሰርታችሁታል፣ እኔ ግን በ3 ቀን አንጸዋለሁ አላቸው። አሁን ይሰም ነው ወርቁ አይደለም። እየሰማችሁ ነው አይደል? አሁን ለጊዜው ያ የተባለው እስራኤላውያን እነዚህ ትሩፋን ይባላሉ ወደ ባቢሎን ወርደው 70 ዓመት ሲኖሩ እንዲህ ያሉ አንድ ጊዜ በበረሃ መቼም ንስሐ ለመግባት ጥሩ ሶፋ ላይ መቀመጥ አይጠይቅም። ንስሐ ለመግባት ጥሩ ድንጋይ ላይ መቆም አይጠብቅም። ሰው መሆን ነው። ምን መሆን ነው? ሰው መሆን ነው። ንስሐ ለመግባት
ጥሩ ወንበር ላይ መቀመጥ አይጠይቅም። አሁን እዚህ ጋር ወንበር ላይ ያሉ፣ እዚያ ድንጋይ ላይ ያሉ፣ እዚያ አፈር ላይ ያሉ የሚባርከን ማን ነው? ንገሩኝ እስኪ። እግዚአብሔር ነው። ስለዚህ ባቢሎን ላይ ሆነው ንስሐ ገቡ። ምን አሉ? አባቶቻችን ቤተ ክርስቲያን ስላልሰሩ፣ አባቶቻችን በረከት ስላላደሉ፣ አባቶቻችን እግዚአብሔርን ስላላከበሩ፣ አስራቱን በኩራቱን ስላልመለሱ፣ ቤተ ክርስቲያን ስላልሰሩ እኛ ተቀጣን። ወደ ሀገራችን ብንመለስ ኢየሩሳሌም ተመልሰን በሀገራችን ብንኖር ዘር ከመዝራታችን ቤት ከመስራታችን በፊት ቤተ መቅደስ እንሰራለን አሉና ቃል ገቡ። እግዚአብሔር ደግሞ የሚሰማ አምላክ ነውና የሁላችን ጸሎት እግዚአብሔር ይስማን። አሜን በሉ። ጸሎታቸውን ሰማቸውና ወደ ሀገራቸው እንዲመለሱ አደረጋቸው። ሲያደርግ በዚህ ጊዜ ምንድነው የሆነው? እነሆ 2 ዓመት ዘር እየዘሩ ቤት እየሰሩ ረሱት። እየሰማችሁ ነው አይደል? የኛ ችግር ይሄ ነው። እስቲ ስንቶቻችሁ ናችሁ የመድኃኒዓለምን ስዕለት የበላችሁ? እየሰማችሁ ነው አይደል? አዎ ተስለን እኮ ምን በላ ብዙዎች አለን። አያድርግባችሁ መድኃኒዓለም። ጥሩ አይደለም፣ አትርሱ። እየሰማችሁ ነው አይደል? ከ110 የማን ነው? የማን ነው? ከ220 የማን ነው? የእግዚአብሔር ነው። የእግዚአብሔርን አትብሉ። አዎ የእግዚአብሔር ድርሻ አለ፣ የድሃ ድርሻ አለ፣ የእናንተ ድርሻ አለ፣ የመንግስት ድርሻ አለ። ለጌታችሁ ወቁ። አዎ እየሰማችሁ ነው አይደል? ይህን ማወቅ ያስፈልጋል። ስለዚህ ረሱት። በኋላ ግን ተነሱና ሰሩ። ባጭሩ 46 ዓመት በራሳቸው ሐሳብ ይወጣሉ፣ በራሳቸው ሐሳብ ይገባሉ። አንድ ሐሳብ አይሆኑም። ጠረጴዛ ላይ ይደረደሩና ይቀመጣሉ። የኔ ነው ይሉና 46 ዓመት ጨርሶባቸዋል። እየሰማችሁ ነው አይደል? ይህ ቤተክርስቲያን ስንት ዓመት እንደፈጀን ያላቅም። ዋናው ግን እኔ እዚህ ከመጣሁ እንግዲህ የካባዶ ከገባሁ 8 ዓመት ነው። ከዚያ በፊት ነው የተጀመረው። እየሰማችሁ ነው አይደል? ሌላውን ለእናንተ ልተው። ባጭሩ ግን 46 ዓመት ጨርሶባቸዋል። አሁን ምን አሉ? 46 ዓመት የጨረሰውን ቤተ መቅደስ እንዴት በ3 ቀን አሉ? ሲጀመር 46 ዓመት አሁን እነሱ ለቤተ መቅደስ ይሉ እንጂ ምንድን ያላቸው? በ46ቱ መጻሕፍተ ብሉያት ያላመናችሁ ማለት ነው። ሰምታችኋል፣ አላመናችሁም። ተምራችኋል፣ አልተለወጣችሁም። ሰምራችኋል፣ እየሰማችሁ ነው አይደል? 46ቱ ብሉያት ተነግሯቸዋል፣ ተምራቸዋል፣ ግን አልተለወጣችሁም ሲላቸው ነው። እንደገና በ3 ቀን አፍርሱት ያላቸው እሱን ነው፣ ራሱን ነው። ዓርብ ትገሉኛላችሁ፣ እሑድ እነሳለሁ ነው ያላቸው። ይሄን የነገራቸው። ከዚህ በኋላ